ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ጥር 22 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍስሐ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ምርጫ ቦርድ በመጪው ግንቦት ይካሄዳል ተብሎ ለሚጠበቀው ሀገራዊ ምርጫ የምርጫ ጣቢያዎች ዝርዝር ይፋ ማድረጉን፣ የአፍሪካ ህብረት የሰሜኑን ጦርነት ያስቆመውን የፕሪቶሪያውን ስምምነት ማስጠበቅ እንደሚገባ ማሳሰቡን፣ የህወሓት ቡድን እየፈጸመ ያለውን የጦርነት ትንኮሳ እንዲያቆም የሚጠይቅ ህዝባዊ የተቃውሞ ሰልፍ በማይጠብሪ ከተማ መካሄዱን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። እንኳን አደረሰን እየተባባል አንዳችን ለአንዳችን ያለንን መልካም ምኞት ፍቅራችንን እንገልጻለን። እንኳን ለብርሃነ ልደቱ አደረሳችሁ። አቢሲኒያ የሁሉም ምርጫ ቦርድ በመጪው ግንቦት ይካሄዳል ተብሎ ለሚጠበቀው ሀገራዊ ምርጫ የምርጫ ጣቢያዎች ዝርዝር ይፋ አደረገ። ግንቦት 24 2018 የድምጽ መስጫ ቀን የተቆረጠለት ሀገራዊ ምርጫን በሚመለከት የምርጫ የበላይ ተቆጣጣሪ የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫውን የተመለከቱ ተከታታይ መረጃዎችን መስጠቱን ቀጥሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ዙር ጠቅላላ ምርጫ የተለያዩ የቅድመ ምርጫ ተግባራትን በማከናወን ላይ መሆኑን አስታውሷል። ቦርዱ በጊዜ ሰሌዳው ላይ በጥር ወር 2018 ዓ.ም ምርጫ ለማስፈጸም የለያቸውን የምርጫ ጣቢያዎች ዝርዝር ዛሬ ይፋ አድርጓል። ምርጫ ቦርድ በዲጂታልና በማኑዋል ላይ የመራጮች ምዝገባ የሚያከናውኑባቸውን የምርጫ ጣቢያዎች ዝርዝር በይፋዊ ገጹ ላይ ማስቀመጡንም አባይ ቴሌቪዥን ተመልክቷል። ምርጫ ቦርድ ይፋ ባደረገው የምርጫ ጣቢያዎች ዝርዝር ላይ በትግራይ ክልል ከ2000 በላይ ምርጫ ጣቢያዎች መሰየማቸውንም የአካባቢዎችን ስም በመጥቀስም አመላክቷል። የኢትዮጵያ ብሔራዊ ምርጫ የምርጫ ጣቢያዎች ዝርዝርን ይፋ ሲያደርግ ማሳሰቢያንም አክሏል። ቦርዱ በምርጫ ሰሌዳው መሰረት ይፋ ያደረጋቸውን የምርጫ ጣቢያዎች ዝርዝር ምርጫ ለማስፈጸም እየተዘጋጀባቸው ያሉትን እንደሆነ ጠቅሶ በሂደት በመሬት ላይ ያለውን ሁኔታ በመዳሰስና በመገምገምም አስፈላጊ የሆነ መረጃ የሚሰጥ መሆኑንም እወቁልኝ ብሏል። የአፍሪካ ህብረት የሰሜኑን ጦርነት ያስቆመውን የፕሪቶሪያ ስምምነት ማስጠበቅ እንደሚገባ አሳሰበ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሴፍ በአፍሪካ ህብረት የሚመራውና የሁለት ዓመቱን ጦርነት ያስቆመውን የፕሪቶሪያ ስምምነት ማስጠበቅ እንደሚገባ አሳስበዋል። ሊቀመንበሩ ይህንን ያሉት የህወሓት ቡድን በማይጠብሪ በኩል ፈጽሞታል የተባለውን ትንኮሳ ተከትሎ በሰጡት መግለጫ ነው። ስምረት ፓርቲን ጨምሮ የተለያዩ አካላትም የህወሓት ቡድን በጠለምት በኩል ጦርነት መክፈቱን እየገለጹ ይገኛሉ። የአፍሪካ ህብረት ሊቀመንበርም በፕሪቶሪያ ስምምነት አማካኝነት በከፍተኛ ጥረት የተገኙ ውጤቶችን ማስጠበቅ እጅግ የላቀና ቀጣይነት ያለው ጠቀሜታ ያለው ነው ሲሉ በመግለጫቸው አጽንኦት ሰጥተዋል። የፌዴራል መንግስትና የህወሓት ቡድን ማናቸውንም ያልተፈቱ ጉዳዮችን የዘላቂ የግጭት የማቆም ስምምነቱን ግዴታዎችና መንፈስ ሙሉ በሙሉ በማክበር ገንቢ በሆነ ውይይት እንዲፈቱም ጥሪ አቅርበዋል። የአፍሪካ ህብረት የፕሪቶሪያ ስምምነት ሙሉ በሙሉና ውጤታማ በሆነ መልኩ እንዲፈጸምም የማይናወጥ ቁርጠኝነት እንዳለውም በመግለጫው ላይ አረጋግጠዋል። በዚህ የሰላም ግንባታና የእርቅ ሂደት ውስጥም ለስምምነቱ ፈራሚ አካላት የሚያደርገውን ቀጣይነት ያለው ድጋፍ እንደሚቀጥልም አስታውቋል። ህብረቱ የዚህን ስምምነት አፈጻጸም ለመከታተል ባቋቋመው ከፍተኛ ፓናል አማካኝነት በሁለቱ ወገኖች መካከል የሚደረግ ንግግር፣ ትብብርና የመተማመን ግንባታ ሂደት ለማጠናከር ዝግጁ መሆኑንም አመልክቷል። ይህንን የሚያደርገው በትግራይ ክልል ዘላቂ ሰላምና መረጋጋት እንዲሰፍን ለማድረግ ለሚደረገው ጥረት ባለው ድጋፍ እንደሆነም ገልጿል። የህወሓት ቡድን እየፈጸመ ያለውን የጦርነት ትንኮሳ እንዲያቆም የሚጠይቅ ህዝባዊ የተቃውሞ ሰልፍ በማይጠብሪ ከተማ ተካሄደ። የማይጠብሪ ከተማና የአካባቢው ህዝብ ዛሬ ጥር 22 2018 ዓ.ም ጠዋት አደባባይ በመውጣት የህወሓት ቡድን በአካባቢው የከፈተውን ውጊያና ትንኮሳ የሚያወግዝ
ሰላማዊ ሰልፍ አካሂዷል። ሰልፈኞቹ ህወሓት የከፈተውን ጦርነት በአስቸኳይ ያቆም የሚል መፈክር በተቋማቸው ያሰሙ ሲሆን ጦርነት ይበቃናል፣ ዳግም መፈናቀል አንፈልግም ሲሉም ጥሪ አቅርበዋል። ከኢትዮጵያ መከላከያ ጎን እንሰለፋለን፣ የኢትዮጵያ ህዝብም ህወሓትን በጽኑ ያውግዝ ሲሉም ጠይቀዋል። የፕሪቶሪያውን የሰላም ስምምነት መጣስ ወንጀል ነው ያሉት ሰልፈኞቹ ከሻዕቢያ ጋር የሚደረግ የጦርነት ህብረት አፍራሽ ነው በማለትም ተቃውሟቸውን አሰምተዋል። የከተማና የአካባቢው ነዋሪ የሆኑት እነዚህ ሰልፈኞች ሌሎች መፈክሮችንም በከተማዋ መንገዶች ተዘዋውረው እያሰሙ አርፍደዋል። ከዚህ ቀደም በጠለምትና አካባቢው የነበሩ የትግራይ ተወላጅ ተፈናቃዮች ከፌዴራል መንግስቱ ጋር በተደረገ ውይይትና መግባባት ወደ አካባቢያቸው መመለሳቸውን የፌዴራል መንግስቱ ማስታወቁ ይታወሳል። ሆኖም የህወሓት ቡድን ከተፈናቃዮች ጋር የታጠቁ ኃይሎችን የመመለስ እንቅስቃሴ በማድረጉ በአካባቢው ከዚህ ቀደም ውጥረት ተፈጥሮ እንደነበርም ይታወሳል። አሁንም ቡድኑ በአካባቢው ትንኮሳ በመፈጠሩ ነው የአካባቢው ህዝብ ለተቃውሞ የወጡት። በተያያዘ መረጃ መሰረታዊ የንግድ ሸቀጦች ላይ የዋጋ ጭማሪ ለማድረግም አስቻይ ሁኔታ የለም ሲል የመቀለ ከተማ አስተዳደር አሳስበዋል። አስተዳደሩ ባወጣው መግለጫ ሸማቹ ተረጋግቶ እንዲገበያይ በማሰብም ተቀባይነት የሌለው የተጋነነ ዋጋ ጭማሪ የሚያደርጉ ነጋዴዎችና ደላሎች ላይ እርምጃ እንደሚወስድም አስጠንቅቋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ስምረት ፓርቲ በትግራይ ክልል በኩል የፕሪቶሪያውን ስምምነት በመጣስ ተጀምሯል ያለውን አዲስ የጦርነት እንቅስቃሴ መቃወሙን፣ ሆስፒታሎች የደረቅና ፈሳሽ ቆሻሻ አወጋገዳቸውን እንዲያርሙ በፓርላማ ቋሚ ኮሚቴ ማሳሰቢያ እንደሰጣቸው ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። ስምረት ፓርቲ በትግራይ ክልል በኩል የፕሪቶሪያን ስምምነት በመጣስ ተጀምሯል ያለውን አዲስ የጦርነት እንቅስቃሴ ተቃወመ። የህወሓት ቡድን የፕሪቶሪያን የሰላም ስምምነት በመጣስ አዲስ የጦርነት እንቅስቃሴ መጀመሩን ያስታወቀው ስምረት ፓርቲ በድርጊቱ ላይ ተቃውሞ አሰምቷል። ፓርቲው በወጣቶች ህይወት መጫወት ይብቃ በሚል ርዕስ ባወጣው በዚህ የተቃውሞ መግለጫ የህወሓት ቡድን የህዝቡን ፍትሐዊ ጥያቄዎች ሽፋን በማድረግ ለራሱ ጠባብ የፖለቲካ አጀንዳ እየተጠቀመበት ነው ብሏል። ቡድኑ የተፈናቃዮችን ጉዳይ እንደ አጀንዳ በመጠቀምና በማንሳት በተግባር ግን የፕሪቶሪያን ስምምነት ሙሉ በሙሉ በማፍረስ በህዝብ ላይ አደጋ የሚጋርጥ ጦርነት ጀምሯል ሲልም ነው የገለጸው። ፓርቲው አክሎም ይህ የህወሓት ቡድን በቅርቡ በጠለምት አቅጣጫ ግልጽ በሆነ ጸብ አጫሪነት ጦርነት ጀምሯል በማለት አስታውቋል። በተጨማሪም ፓርቲው ባወጣው መግለጫ ይህ ቡድን ቀብሮት የነበረውን ከባድ የጦር መሳሪያ በማውጣት ወደ አማራና አፋር ክልሎች አዋሳኝ አካባቢ እያስጠጋ መሆኑና መጠነ ሰፊ ጥቃት ለመሰንዘር ዝግጅት እያደረገ እንደሆነም ነው የገለጸው። ይህን ድርጊት እየፈጸመ ያለው በሻዕቢያ በተሰጠ ተልዕኮ ነው ያለው ስምረት ጦርነቱን እስከ ጎንደርና አፋር ድረስ ለማስፋፋት ታቅዶ እየተከናወነ ነው ሲልም አስረድቷል። የትግራይ ወጣቶችና የታጣቂ ቡድኑ አባላት በዚህ ጦርነት እንዳይሳተፉ ጥሪ ያቀረበም ሲሆን የትግራይ ህዝብ ከዚህ ቀደም የከፈለ ዋጋ ይበቃዋል፣ ምርጫውም ሰላም ነው ብሏል። የክልሉ ወጣቶችም ራሳቸውን ከዚህ ጥፋት ጦርነት እንዲያድኑና ከታጣቂ ቡድኑ ራሳቸውን እንዲያገሉ ጠይቋል። በተያያዘ መረጃ በትግራይ ያሉ ፖለቲካዊና ወታደራዊ አመራሮች እየሄዱበት ያለው የእብደት መንገድ ከዚህ ቀደም ህዝባችንን ካስከፈልነው ዋጋ በላይ የሚያስከፍሉ መሆናቸውን ያለፉት 4 ቀናት ማሳያ ናቸው ሲሉ አቶ ጌታቸው ረዳ ገልጸዋል። አቶ ጌታቸው ረዳ የህወሓት ቡድን ፖለቲካዊና ወታደራዊ አመራሮች የህዝብ ማዕበል አሰልፈን ድል እናገኛለን የሚሉና ካለፈው ስህተታቸው የማይማሩ ናቸው ሲሉ ገልጸዋቸዋል። አያይዘውም ባስተላለፉት ማሳሰቢያ ጦርነቱን አቁሙ፣ ወጣቶችን አድኑ ሲሉ ዳግም ጥሪ አቅርበዋል። ባለፉት 6 ወራት ለ7500 ዜጎች ምትክ ቦታ እንዲሰጥ ማድረጉን እንባ ጠባቂ ተቋም አስታወቀም። የኢትዮጵያ ህዝብ እንባ ጠባቂ ተቋም ባለፉት 6 ወራት ተቋሙ የሰራቸውን ስራዎች አስመልክቶ ማብራሪያ ሰጥቷል። ማብራሪያውን ለአዲስ ዘመን ጋዜጣ የሰጡት የተቋሙ ዋና እንባ ጠባቂ ወይዘሮ ስመኙ ቤ በ2018 በጀት ዓመት 6 ወራት ለ7500 ዜጎች ምትክ ቦታ እንዲሰጥ ማድረጉን አስታውቀዋል። ባለፉት 6 ወራት 29631 ሰዎች የተካተቱበት 944 አቤቱታዎች ለተቋሙ መቅረቡን ገለጹት። ወይዘሮ ስመኝ ከመጡት አቤቱታዎች መካከል 80 በመቶ የሚሆኑ በመንግስት ተቋማት ላይ የቀረቡ ሲሆን 20 በመቶ የሚሆኑት ደግሞ የግል ድርጅቶችን የሚመለከቱ ናቸው። አብዛኛዎቹ አቤቱታዎች ከስራ መብት፣ ከይዞታ፣ ከጡረታ፣ ከካሳና ምትክ ቦታዎች ጋር የተገናኙ ሲሆኑ ከንብረት ከካሳና ከምትክ ቦታ ጋር ተያይዞ በ8 መዝገቦች ለቀረቡ 42 አቤቱታዎች በድምሩ ወደ 7500 የሚሆኑ ምትክ ቦታዎች እንዲሰጣቸው መደረጉን ጠቁመዋል። ከስራ መብት ጋር ተያይዞ በቀረቡ አቤቱታዎች መካከል ደግሞ 762
ሰራተኞች ወደ ስራ እንዲመለሱ፣ የደረጃ እድገት እንዲያገኙና ተገቢው የስራ ዝውውር እንዲደረግ በተቋሙ ውሳኔ ተሰጥቶ መፈጸሙን ገልጸዋል። በተጨማሪም 102 ሰራተኞች ያቀረቡት የጡረታ መብትና የውዝፍ ክፍያ አቤቱታ በተከናወነው የምርመራ ስራ ከ1.4 ሚሊዮን ብር በላይ እንዲከፈላቸው መደረጉን አመልክተዋል። በ18 መዝገቦች ለቀረቡ 72 አቤቱታዎች ከህግ አግባብ ውጪ የተከለከሉትን ልዩ ልዩ የመንግስት አገልግሎቶች እንዲያገኙ ማስቻሉና ይህም እንደ ተቋም ትልቅ ውጤት መሆኑን ዋና እንባ ጠባቂዋ ገልጸዋል። ሆስፒታሎች የደረቅና ፈሳሽ ቆሻሻ አወጋገዳቸውን እንዲያርሙ በፓርላማ ቋሚ ኮሚቴ ማሳሰቢያ ተሰጣቸው። በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የፌዴራል ሆስፒታሎች የደረቅና ፈሳሽ ቆሻሻ አወጋገድ ኦዲት ግኝት ሪፖርት ላይ ከጤና ሚኒስቴር ከፍተኛ አመራሮች ጋር ተወያይተዋል። የቋሚ ኮሚቴ አባላቱ በ10 የፌዴራልና ማስተማሪያ ሆስፒታሎች በመገኘት ያካሄዱትን ኦዲት ሪፖርት ግብረ መልስ የጤና ሚኒስቴር ተጠሪ ተቋማትና የሆስፒታሎቹ አመራሮች በተገኙበት አቅርበዋል። የቋሚ ኮሚቴው ሰብሳቢ ዶክተር የሽመቤት ደምሴ የጤና ተቋማቱ የፌዴራል ዋና ኦዲተር ግኝቶችን መሰረት በማድረግ የደረቅና ፈሳሽ ቆሻሻ አወጋገድ ክፍተቶቻቸውን ሊያርሙ እንደሚገባ አሳስበዋል። በጽዱ የጤና ተቋም ፕሮጀክት የተሻለ የጽዳት ደረጃ ላይ የሚገኙ ሆስፒታሎችን ማየት መቻላቸውን የገለጹት የኮሚቴው አባላት በሆስፒታሎቹ የሚታዩ ጊዜያቸው ያለፈባቸው መድኃኒቶች አወጋገድና ከደረቅና ፈሳሽ ቆሻሻ አወጋገድ ጋር የተያዙ ክፍተቶችን አቅርበዋል። ጤና ሚኒስቴር በኦዲት ግኝቶቹ ላይ የወሰደውን የእርምት እርምጃ ለፌዴራል ዋና ኦዲተርና ለቋሚ ኮሚቴው ሪፖርት እንዲያደርግ አቅጣጫ መሰጠቱንም ከምክር ቤቱ ያገኘነው መረጃ ያመለክታል። ሪፖርቱን እንደ ግብዓት በመጠቀም የታዩ ክፍተቶችን ለመሙላት እንደሚሰራ የጤና ሚኒስትር ዶክተር መቅደስ ዳባ ያስረዱ ሲሆን በተለይም በማስተማሪያ ሆስፒታሎች የሚስተዋሉ ክፍተቶችን ከትምህርት ሚኒስቴር ጋር በመተባበር እንደሚፈቱ ተናግረዋል። ወደ ስታንዳርድ እየመጣን በመሆኑ የተሻለ ነገር እንጠብቃለን ያሉት ዶክተር መቅደስ የቁጥጥርና ድጋፍ ስራዎችን አጠናክረን መስራታችንን እንቀጥላለን ማለታቸውንም የምክር ቤቱ መረጃ አክሏል። ከአሜሪካ ጋር ግጭት ውስጥ ያለችው ኢራን ለድርድርም ሆነ ለጦርነት ዝግጁ ናት ሲሉ የሀገሪቱ ውጭ ጉዳይ ሚኒስትር አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ድርድር እንድትመጣ ካልሆነ እርምጃ እንደሚወሰድባት እያስጠነቀቁ ባለበት ጊዜ ከቱርክ ባለስልጣናት ጋር ለመነጋገር ያቀኑት የኢራን የውጭ ጉዳይ ሚኒስቴር አገራቸው ለሁለቱም ክስተቶች ዝግጁ መሆኗን በቱርክ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። የአሜሪካው ፕሬዝዳንት ኢራን ወደ ድርድር እንድትመጣ ካልሆነ እርምጃ እንደሚወሰድባት እያስጠነቀቁ ባለበት ጊዜ ከቱርክ ባለስልጣናት ጋር ለመነጋገር ያቀኑት የኢራኑ የውጭ ጉዳይ ሚኒስቴር አገራቸው ለሁለቱም ክስተቶች ዝግጁ መሆኗን ገልጸዋል። ድርድር ለማድረግ ምንም ችግር የለባትም፣ ነገር ግን ድርድር በማስፈራሪያ ጥላ ስር ሆኖ ሊደረግ አይችልም ብለዋል። ባለስልጣኑ ጨምረውም ኢራን ፍትሐዊና ትክክለኛ ድርድር ለማድረግ ዝግጁ መሆኗንና በዚህ ጉዳይ ላይ ከቱርክ ጋር ግንኙነት እየተደረገ መሆኑንም አመልክተዋል። ኢራን ባለፈው ዓመት ሰኔ ከተካሄደው የ12 ቀናት ጦርነት በበለጠ ዝግጁ መሆኗን አሁን አሜሪካ በቀጥታ ስለምትሳተፍ ሁኔታዎች ከቀደመው ጊዜ የተለየ ይሆናል ብለዋል። ከቱርኳቻቸው ጋር ጋዜጣዊ መግለጫውን የሰጡት የኢራን ውጭ ጉዳይ ሚኒስቴር አገራቸው ትርጉም ባለው ፍትሐዊ በሆነ የዲፕሎማሲ ሂደት ውስጥ መሳተፍ እንደምትፈልግ ገልጸዋል። በየትኛውም ሁኔታ በሌላ ወገን የሚመራ ወይም የሚጫን ውሳኔ ለመቀበል ፈቃደኛ አይደለንም በማለት ከዚህ ቀደም በነበሩ ተሞክሮች አሜሪካ በድርድር ወቅት በጎ ፈቃድና ታማኝነት ያንሳታል በማለት ተችተዋል። የኢራኑ የውጭ ጉዳይ ሚኒስቴር አሜሪካ ወታደራዊ ኃይሏን በኢራን አቅራቢያ እያሰባሰበች ባለችበት በአሁኑ ጊዜ በቱርክ አሸማጋይነት ከአሜሪካ ጋር ስለሚደረግ ንግግር ለመወያየት ኢስታንቡል ይገኛሉ ተብሏል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ቴዎድሮስ አይቼው እንደሚከተል ያቀርባቸዋል። በ2018 የመጀመሪያዎቹ ሁለተኛ ሩብ ዓመት አጠቃላይ የስንዴ ምርት 126.69 ሚሊዮን ኩንታል መድረሱን ጠቅላይ ሚኒስትር አብይ አህመድ ተናገሩ። በ2018 የመጀመሪያዎቹ ሁለተኛ ሩብ ዓመታት አጠቃላይ የስንዴ ምርት 126.69 ሚሊዮን ኩንታል ደርሷል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ዛሬ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የኢትዮጵያ የስንዴ ፕሮግራም ምርታማነትን በመጨመር የመስኖ ስርዓትን በማስፋት የዘር አቅርቦት ስርዓትን በማጠናከር ብሎም በዋና ዋና አካባቢዎች አነስተኛ አርሶ አደሮችን በመደገፍ የሀገራችንን ራስን የመቻል ጉዞ ግብ ላይ የተመሰረተ ነው ብለዋል። በ2018 የመጀመሪያዎቹ ሁለት ሩብ ዓመታት አጠቃላይ የስንዴ ምርት 126.69 ሚሊዮን ኩንታል መድረሱን ገልጸው ይህም የመስኖ ስንዴ ምርትን ሳይጨምር እንደሆነ አመልክተዋል። አርሶ አደሮቻችንን ማድነቅና ማመስገን እፈልጋለሁ ያሉት ጠቅላይ ሚኒስትር አብይ አህመድ ይህንኑ የሥራ ጽናት ቀጥሉበት ሲሉም ጥሪያቸውን አስተላልፈዋል።
አንበሳ ኢንተርናሽናል ባንክ ላለፉት 18 ዓመታት ሲጠቀምበት የነበረውን አርማ በመቀየር አዲሱን መለያ ይፋ አደረገም። አንበሳ ኢንተርናሽናል ባንክ በፋይናንስ ዘርፉ ያለውን ተወዳዳሪነት ለማጠናከርና አገልግሎቱን ይበልጥ ለማዘመን የሚያስችለውን አዲስ የአርማ ለውጥ ትላንት ጥር 21 ቀን 2018 ዓ.ም በአድዋ መታሰቢያ ሙዚየም ባካሄደው ስነ ስርዓት ላይ ይፋ አድርጓል። ይህ የአርማ ለውጥ ባንኩ ወደፊት የሚጀምረውን አዲስ የጉዞ ምዕራፍ የሚወክል ሲሆን ከዘመኑ የዲጂታላይዜሽን ሂደትና ከትውልድ ወደ ትውልድ ከሚሸጋገር የአገልግሎት ጥራት ጋር የተያያዘ መሆኑ የባንኩ የዳይሬክተሮች ቦርድ ሰብሳቢ አቶ አለም አስፋው ተናግረዋል። ይህ አዲስ የብራንድ ማንነት ከባንካችን ታሪካዊ አወቃቀር ጋር የተስማማ እስካሁን የነበረንን መገለጫዎች የተላበሰ አዲስ የምንጀምረውን ጉዞ የሚወክል ሲሆን ይህ ብራንድ ከዘመኑ ጋር የተዛመዱ ከትውልድ ወደ ትውልድ የሚሸጋገር ብራንድ ሆኖ ተሰርተዋል። የአንበሳ ባንክ ዋና ስራ አስፈጻሚ አቶ ዳንኤል ተከስተ እንደገለጹት አሁን ላይ አንበሳ ባንክ መጪውን ቀድሞ ለመኖር አዲስ ነገር ለመፍጠርና በተለየ እይታ የሚታይ ቁመና ለመላበስ በቴክኖሎጂ የተቃኘ የራሱን መለያ ቀርጿል ብሏል። ይህ መለያ ሲቀረጽ ባንኩ አዲስ የነደፈውን ስትራቴጂ መሰረት በማድረግ ሲሆን ለቀጣዮቹ 3 ዓመታት በኢንዱስትሪው ተወዳዳሪና ተመራጭ የሚያደርገውን የስትራቴጂ አቅጣጫ ቀይሷል ሲሉ ገልጸዋል። በታማኝነት ከጎናችን ለነበራችሁ ደንበኞቻችን፣ ባለ አክሲዮኖቻችን፣ አጋሮቻችን፣ ባለ ድርሻ አካላት፣ የኢንዱስትሪው ወንድሞቻችን፣ መላው ህብረተሰባችን የአንበሳ ባንክ ብራንድ ትተዋወቁ ዘንድ ነው። አዲሱ የብራንዳችን ዋነኛ አስተሳሰቦች መካከል ለምናገለግለው ህብረተሰብ የተከበረ የአኗኗር ዘይቤን ለማጎናጸፍ የሚያስችል የፋይናንስ መፍትሄዎችን ማቅረብ፣ ከደንበኞቻችንና አጋሮች ጋር ዘላቂነትና ትርጉም ያለው አጋርነት መገንባት፣ ሀብትን በመፍጠርና በማስፋፋት ረገድ የተሻለ እድል መፍጠር። አዲሱ የባንኩ አርማ ወይም ሎጎ ቀለማትና መሪ ቃል በስነ ስርዓቱ ላይ የቀረቡ ሲሆን እነዚህም ባንኩ ለደንበኞቹ ያለውን ቁርጠኝነትና የወደፊት ራዕዩን የሚያንጸባርቁ መሆናቸው ተገልጿል። አንበሳ ኢንተርናሽናል ባንክ ይህንን ለውጥ ማድረጉ በኢትዮጵያ የባንክ ኢንዱስትሪ ውስጥ ያለውን የገበያ ድርሻ ለማሳደግና ለደንበኞቹ የላቀ የቴክኖሎጂ ውጤት የሆኑ አገልግሎቶችን ለማቅረብ ያለውን ዝግጁነት የሚያሳይ መሆኑ በዝግጅቱ ላይ ተመላክቷል። የአውሮፓ ቻምበር ቀጥተኛ የውጭ ኢንቨስትመንት ኢንኩቤሽን ማዕከል የሆነ አዲስ ቢሮ በኢትዮጵያ መክፈቱን አስታወቀም። የአውሮፓ ቻምበር የአውሮፓ ህብረት የውጭ ቀጥተኛ ኢንቨስትመንት ኢንኩቤሽን ማዕከል አዲሱን ቢሮ ዛሬ ጥር 22 ቀን 2018 ዓ.ም በኢትዮጵያ አዲስ አበባ ከተማ በይፋ ስራ ማስጀመሩን አስታውቋል። ይህ ቀጥተኛ የውጭ ኢንቨስትመንት በአውሮፓና በኢትዮጵያ መካከል የተቀናጀ የኢንቨስትመንት ትስስርን ለማጠናከርና ለማስፋፋት ትልቅ እርምጃ መሆኑ ተገልጿል። አዲስ የተጀመረው የአውሮፓ ህብረት የውጭ ኢንቨስትመንት ልህቀትና ኢንኩቤሽን ማዕከል በአውሮፓ ቻምበር አዲስ ግቢ ውስጥ የሚገኝ ሲሆን ለአውሮፓ ባለሀብቶች ቀጥተኛ ኢንቨስትመንት ማመቻቻ መድረክ ሆኖ እንዲሰራ ታስቦ መሆኑ ተገልጿል። ፕሮጀክቱ የአውሮፓ ቻምበርን በኢትዮጵያ ማጠናከር፣ የተሻለ የንግድ አካባቢን ማጎልበት በሚል መሪ ቃል በዛሬው ዕለት ስራውን በይፋ ያስጀመረ ሲሆን በአውሮፓ ህብረት የገንዘብ ድጋፍ እንደሚደረግለት ተነግሯል። ኢትዮጵያ ሰፊ የኢኮኖሚ ማሻሻያ እያደረገች ባለችበት ወቅት በሀገሪቱ አዲስ ቢሮ መክፈቱን የጠቆመው የአውሮፓ ቻምበር በተለይም የማክሮ ኢኮኖሚ ማስተካከያ፣ የውጭ ምንዛሬ ሊበራላይዜሽን፣ የኢንቨስትመንት ፖሊሲ ማሻሻያና ቀስ በቀስ የገበያ መክፈትን እንደሚያካትት ተጠቁሟል። ማዕከሉ የባለድርሻ አካላትን ከመንግስትና ከግል ተቋማት ጋር ያለውን ግንኙነትና ለአዳዲስ ገበያ ፈላጊዎች ጊዜያዊ የሥራ ቦታ እንደሚሰጥ የገለጸ ሲሆን ፕሮጀክቱ የውጭ ቀጥተኛ ኢንቨስትመንት ምክር ቤት እንዲቋቋም የውጭ ንግድ ምክር ቤቶችንና የኢንቨስትመንት ማህበራትን በማሰባሰብ የግሉ ዘርፍ የመልእክት ልውውጥን ለማጣጣምና ከመንግስት ተቋማት ጋር ያለውን ግንኙነት ለማጠናከር ያለመ መሆኑ ተጠቁሟል። ስትከታተሉት የነበረው የዕለተ አርብ ጥር 22 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት